ኢትዮጵያ መች ልትገባ? አይ ያልገባ እቆያለሁ። እንትና ከሀገር መውጣቱ ደስ ብሎኛል። ማን ነው ስሙ? ፍቅር ሲዝም ከሀገር መውጣቱ ጥሩ ነው። ምክንያቱም ንግግሩ ጥሩ አልነበረም። ይህ ነው መተቸት ይቻላል። መተቸት ሳይሆን እሱ ያዘው ወቀጣ፣ ፐርሰናሊ ወቀጣ ስታደርገው ማንም ዝም አይልም። ስለዚህ ፐርሰናሊ ስም እየጠራ ምናምን የሚወቅተው ነገር ያጣሉ አልከሰው እና ኬንያ መግባቱ ጥሩ ነው። ግን አሁንም ኬንያ አሜሪካ አይደለችም። ኬንያ አሜሪካ አይደለችም ወይ አውሮፓ አይደለችም። ፍቅር ሲዝም ኬንያ ሩቅ ሀገር ስላልሆነች አደራ ብዙ ትርፍ ቃላቶች ሳትናገር የራስን ሕይወት ብትኖር ጥሩ ነው። ምክንያቱም ኬንያም የኬንያ ኦሮሞዎች አሉ። ልንገር ብዬ ጉግል አድርግ። የኬንያ ኦሮሞዎች ስላሉ በኋላ ችግር እንዳይሆነብህ። ኬንያም ኦሮሞ አለ። የትም ብትሄድ ኦሮሞ አይጠፋም እና አትጣላ። ህይወትን ኑር። ነቢይ ማለት በሌላው ዓለም ላይ ፍቅር የሚሰብክ እውነተኛ ኮንክ ማለት ነው። ሃይማኖት እንዲያድግልህ ከፈለግ ነቢይ ማለት ትንቢት የሚናገር ህይወቱን የሚኖር ፍቅር የሚሰብክ ምናምን ነው። ለመጀመሪያ ጊዜ ነቢይ ሆኖ የጠበሻ ያገኘሁት አንቺን ብቻ ነው እና ትንሽ ከራስ ጋር የምትጋጭ ይመስለኛል። እና ፐርሰናሊ አታካታድግ። እውነቴን ነው የምነግርህ። ፐርሰናሊ አታካታርግ። ሀገር ላይ ችግር እንኳን አፍሪካ እንኳን ኢትዮጵያ አሜሪካ ብትመጣ ችግር አለ። ካናዳ ብትሄድ አውሮፓ ብትሄድ ችግሮች አሉ። ግን ለችግሩ መፍትሄ የምትሆን አንተ አሁን መፍትሄ ይሰጥ ቢባል መፍትሄ ሰጪ አይደለም። መፍትሄ ሰጪ አይደለም። ስለዚህ ነገሩ አንተ ጋር ይበላሻል ለማለት ነው። ታፕታፕ እያደረጋቸው የኔዎቹ። ስለዚህ እንቁርትዬ ሀሳብሽ አልገባኝም። እንቁርትዬ ይህ ሁልጊዜ በቃ ስለ ሰው ኔጌቲቭ በማውራት ቀንሽን ሌሊትሽን የምትኖሪበት ኑሮሽ ስለ አንድ ሰው ተደስተሽ የማታወሪ ያሳዝነኛል። ክርስትናሽ የተለየ ክርስትና፣ የአንቺ ክርስትና የኢዮዳብ ክርስትና ይለይብኛል፣ ይለያል። ክርስትና እንደዛ ሆና መንቁርትዬ ደስተኛ አይደለሽም በላይፍሽ። ጌታ ሆይ ድረስ በተለይ የሆነ ሰው ሲታወቅ የሆነ ሰው ወደ ላይ ሲደርስ መፈትፈት ወስዳ ክስክስ ነው የምታደርጋቸው። ወስዳ ነው አልኩ ሽምቅቅቅቅ የምታደርጋቸው። እኔ ሶሻል ሚዲያ ላይ ባልቆይ ሲስተሙን ባላቀው ምናምን እንደ ሌሎቹ ታንከሻክሸኝ ነበር። እንደ ሌሎቹ ማንከሽከሻ ነበር የምታደርገኝ። እንቁርትዬ ማንከሽከሻ ነበር የምታደርገኝ። ጌታ ግን ራሷን እንቁርቷን ነው የማወጣው አልቻለም። ከባድ ሚዛን ስና ገና ያቅ እና ሌሎቹ በጣም ይደነግጡላታል፣ ይፈርባታል። ሲፈልጉ የኦሮሞ ጋር ታገናኘዋለች ነገርን፣ ስትፈልገው ከትግራይ ጋር ስትፈልገው ከአማራ ጋር አገናኝታ ልታቀሳስር ትፈልጋለች። ሁሉም ይገልበጥላለሁ። እኔ ችግር የለብኝም። ስለዚህ እኔን ምንም ማድረግ አልችልም። ፈርቼ እንዲህ አላልኩም እንዲህ ምናምንና አሪሽ ምንም ሁሉን ኢትዮጵያን ዘግዝቂያ ትላለሁ። አይሞቀኝ አይበርደኝ። ገባ እኔን መጣል የማችለው ለዛ ነው። ሌላው ይደነግጣል። አላልኩም እኮ ወይኔ እንዲህ ልታቀሳስረኝ ሆነ። አቀሳስረው ማንም ይኖር። የሚደነግጥ ግን ሶሻል ሚዲያ ላይ ሰው አለ። አልደነግጥም። ተግባባን? ችግሩ ምንድን ነው? የሚደነግጡ ሰዎች ስላሉ ይደነግጡና እዚህ ጋር እዛ ጋር ስታስገባቸው ስታገናኛቸው ምን ይሆናል? ይደነግጡና እጅ ይሰጣሉ። እጅ ይሰጣሉ። አይ ኤልሹን ስላከበረች ብቻ ነው ኤልሹ የምታከብረው። ኤልሹን ብትሰድባት ኤልሹ ሙልጭ አድርጋ ነው የምትነግራት። እርግጠኛ ሆኜ ነው ሆና ኤልሻዳይ እንቁርቲ ብትሰድባት ኤልሻዳይ አትፈታትም። ያከበረውን ማንም ያከብረ፣ ያልተናገረውን አይናገርም። ማንም ሰው የተናገረውን ይናገራል።
ኤልሹን ስላከበረቻት ታከብራለች። አለቀ። ያ ነው ግን ችግራቸው፣ የሁለት ሰዎች ችግር ግን ሶሻል ሚዲያ ላይ አሁን ደግሞ ሌላ ተጨምራለ። ሄለን እባክሽ ታይ፣ እኔ ለሄለን ሾው አደርሱልኝ። ሰውም ይታዘበኛል ማለት ጥሩ ነው። ሄለን ሾው ትላንትና ለጉቺና ለማሜ አግዘሽ፣ ይቅርታ ለጉቺና ለቤታዮ አግዘሽ ማሜን አጥበሽ ሳምንት ሳይሞላሽ ቀይረሽ ደግሞ ሁለቱን ታጥቢያለሽ። ስለዚህ ምንድነው ሄሉ ብነግርሽ ጥቅም የለው። እውነቴን ነው የምልሽ። በእውነት ምንም ፕሮዳክቲቭ የሆነ ነገር እየሰራሽ ነው ብዬ አላስብም። ጥቅም የለውም። እናቱ ምንድን ነው የሚያጣላሽ? አንቺን አልሰደቡ፣ አንቺን አልተናገሩ፣ አንቺ ጋር ያልደረሱ ሰዎች ጋር ሁልጊዜ እየመጣሽ ጓገጭ ካልሽ ችግሩ አንቺ ጋር ነው ያለው ማለት ነው። ማንም መጥቶ አንቺን አልተናገረችም። ገባሽ? እያንዳንዱ ጋር መጥተሽ የምትሳደቢው አንቺ ነሽ። የእናታችሁን የቤታችሁን የምናችሁን ጉድ አውጣለሁ የምትይው አንቺ ነሽ። ጥቅሙ ምንድን ነው? ሄለን ሾው ምንድን ነው የምትጠቀሚው? ሁሉም ጋር የምትደርሺው አንቺ ግን አንቺ እንጂ ማንም ደርሶብሽ አያውቅም። ስለዚህ ምናልባት ቪው ፍለጋ ሊሆን ይችላል፣ ሾውን ያሳመርሽ መስሎት ይችላል ምናምን። ሰው ግን ያስተውላል። ይቺ ልጅ ማን ሰድቧት ነው እንዲህ የምታደርገው? ማን ደርሶባት ነው እንዲህ የምታደርገው? ማንም አልደረሰብሽ። ስለዚህ ሉዝ የምታደርገው አንቺ ነሽ። ቪወር አታገኝም። ለተወሰነ ጊዜ ሰው ሊሰማ ይችላል፣ ከዛ ጥሎች ነው የሚሄደው። ምክንያቱም ነግበን ያለ ሁሉም ጋር አንቺም እንቁርቲም ዝም ብላችሁ ሰው ጋር ነው። እዮዳብ ጋር ብትመጡ ሶስታችሁ የያዛችሁን ነገር እያንዳንዱ ጋር ማንኳኳት ነው ስራችሁ። እያንዳንዱ ምንድን ነው ጥቅሙ? ኮንቴንት ክሬተር አይደላችሁም። ለዛ ነው ኮንቴንት ክሬተር የሆነ ሰው የራሱ ብዙ አጀንዳ አለ። የኢትዮጵያ ማልቅ ብዙ አጀንዳ አለ፣ ማውራት ይችላል። ኮንቴንት ክሬት ማያረግ ሰው ግን ሁልጊዜ ሰው ላይ ፎከስ ያደርጋል። ሰው ላይ ፎከስ እና ሄሉ እኔ እንጃ ማንም መጥቶ የሰድቦሽ አይደለም የመለሽው። እያንዳንዱን ከመሬት ተነስተሽ ሙልጭ አድርገሽ ነው የምትናገር እና ጥቅም አለው ብዬ ስለማላስብ ሄሉ ሰዎችን ተባች። እንቁርቲ ስትረስ ነው፣ ዲፕሬሽን ነው። የእንቁርቲና የዮዳብ ጉቶ ዲፕሬሽን ነው። ጌታን ነው የምላችሁ። ዲፕሬሽን በቃ ህይወት የላቸው፣ ደስተኞች አይደለም በላይፋቸው፣ ደስተኞች አይደሉም። ሶሻል ሚዲያ ላይ ይኸው ይለፈልፋሉ። ምን ይላሉ? 300,000 አልፉ። ቢፈራገጡ ቢሞቱ ምን ቢሉ እንጥል ቢያወርዱ ፊ የላቸው። ትላንት እየመጡ እያለፏቸው ትላንት ሙሉ ትላንትና ይመጣሉ ላጥ። ትላንት እነ ጃኔ የመጡት ከእነሱ በኋላ ላጥ። እነ ማን ነው ማልጠራል? እነ ናሆም የመጡት ትላንትና ላጥ። እነ ጆሲ እነ ኤርሚ ትላንት ላጥ። ሁሉም አልፏቸው ይሄዳል። እነሱ እዛው ቦታ ላይ ናቸው። ለምን? ወሬያቸው ሰው ብቻ፣ ፖዚቲቭ ኢነርጂ የላቸው። ኢነርጂያቸው ሰውን አትራክት አያደርግ። ሁልጊዜ እንቁርቲ እና በተለይ ጉቶ ኢነርጂያችሁ ፖዚቲቭ አይደለም። ስለዚህ ሰው አይፈልጋችሁ ነው። መሆን ምን አለበት? ምንድን ነው መሆን ያለበት? ሶሻል ሚዲያ አጠቃቀም አላወቃችሁትም። ጊድና እኔ አሁን 2 ወር ስጡኝ፣ ከእናንተ በላይ ፎሎወር አለኝ። ጅስቱ ማት ለ3ኛ ጊዜ ተዘግቶብኝ መጥቼ ለ3ኛ ጊዜ አልፋችኋል። ፖዚቲቭ ኢነርጂ የላችሁ። ኢነርጂያችሁን ዌስት የምታደርጉት የሰው ሰክሰስ ላይ፣ የሰው ብቃት ላይ፣ የሰው ማንነት ላይ ነው። ስለዚህ ማንም አይፈልጋችሁ። ፖዚቲቭ አይደላችሁ። በቃ ፖዚቲቭ አይደላችሁ። ስለዚህ ሰው ሊደበርባችሁ ይችላል እንጂ ለእናንተ አምኖ ስልክ የሚያወራችሁ። ምክንያቱም አብዛኛው ሶሻል ሚዲያ ላይ ሪከርድ የሚያደርጉ ሰዎች ልንገራችሁ፣ እንቁርቲና ዮዳብ ጋር ደውላችሁ ሪኮርድ አልተደረጋችሁም ማለት ፈጣሪው ናቸው። አንድ ቀን ከእንቁርቲም ጋር ከዮዳብን ጋር አውርተናነቅ። አንድም ቀን አታግም። ለምን? አይጠቅሙ። የማይጠቅሙ ሰዎች ጋር በምንም እንዳትገናኝ። እና እኔ አሁን ምንድነው
በማየው ነገር ላይ ሰው ልክ ይጠብቁና የሆነ መታወቅ ሲጀምር ሰው መውደድ ሲጀምር ለመጣል እንደዚህ ጂጂ አታረግ። ጂጂ ሚሊዮን ጊዜ ትሻላለች። ጌታ ምስክሬ፣ እንደው አንዳንዴ ምላሷ ይደብራል እንጂ ሚሊዮን ጊዜ ጂጂ ትግደልህ። ጂጂ ትግደልህ። ጂጂ አታረግ። ሚሊዮን ጊዜ ነው የማወራው። ሚሊዮን ጊዜ እንደዚህ ሪከርድ ምናምን እንኳን እሱ አይደለም አሁን ካላበላሿት በስተቀር ሊያ እንኳን እንደዚህ አታረግም። ሊያ ራሱ ሪከርደር አይደለችም። ይህ ስታወራት ምናምን ሪከርድ አድርጋ የምታስቀምጥ ግደላት። አሁን አላቅም ግን ብቃት ሲኖርህ ሊያም እንደዚህ አለ። አሁን አላቅም፣ በፊት ግን እንደዚህ አይነት ነገር ትዝም ብሎን አያውቅም። ማናችንም የሶሻል ሚዲያ ተጠቃሚዎች ይሄ ሪከርድ አድርገህ ምናምን በጣም ያሳዝናል። በጣም የሰውን ላይፍ ለመጣል ሲፍጨረጨሩ ሲውሉ ባዶ ይገባሉ እና ጥሩ አይደለም። እኔም አሁን የምለው ምን ተጠቀማችሁ? አሁን ምንድን ነው? አሁን እየወዳብ ጉቶ ጥቅም ምንድን ነው? እንቁርቲ ጥቅምሽ ምንድን ነው? ምን አገኛችሁበት? ብር አልሰራችሁበትም። ሶሻል ሚዲያ ላይ ሰርተላን እንያበል ጌታ ብርክ ይበል። ሁላችንም ሌሎቻችን ብር ሰርተናል፣ አከተመን፣ ሰራን ብር። እናንተ ስለ ሰው ጉድጓድ ስትቆፍሩ እኛ ሸቀልንበት። የአራዳ ልጅ ይሰራበታል፣ ፋራ ይንጫጫበታል። ሶሻል ሚዲያ ፋራ ነው የሚንጫጫው። የአራድዬ ልጅ ቻፓ ይመነጭፍበታል፣ ቻፓ ያገኝበታል፣ ይጫወታል ከሌሎቹ ጋር እንትን ሌለ ፋራ ባዶ ይገባል። ፋራ ነው ሲናቆር የሚውለው። እኔ አሁን ሞጣ አሳዝነኛል። እንደ ሞጣ ሶሻል ሚዲያ ላይ የሚቀመጥ የለም። አንድ ብር አይሰራበትም። አንድ ብር ያመሃል እንዴ? እዚህ መጥቼ ተጨዋውቼ የሆነች ነገር ሳሊዝማ ግደለኝ አልወጣም። ግደለኝ አጫዋውቼ ምናምን ነገር የሆነ ነገር ለቀብኝ ነው የምወጣው። ዝም ብሎ ለባህሉ ድምቀት ጥሩ አይደለም። ምች ይመጣል። የቲክታክ ምች አለ። አጫውተ ተጨዋውተ ፍቅር ምናምን ተጨዋውተ ወይ ተጎሳስመም ቷቷ አርገህ ትወጣለህ። ግደላት። ቤታየው $200-300 $400 ኪሩዬ ሳትሰራ አትወጣም። ግደላት። ኤልሹ $200-300 እኔ ምንም አልሰራም ትላለህ፣ ትቀጥላለህ ወደ ሌላው። ዲቦራ ግደላት፣ ስደባት። $300 $400 5ቷን አርጋ ትወጣለች። ናሆሜ ኤርሜችዲ ምናምን ቀው ሚኪ ሀቢባ ምናምን ሳይሰራ አይወጣ። ፋራ ስትሆን በባዶ ትለፈልፋል። ፋራ ስትሆን ፋርሸት ስትሆንና ሰው ካልወደደ ምን ታደርጋለህ? ሰው ላይ አለቅሰህ ትወጣለህ። ስለዚህ የብዙዎቹ ችግር ምንድን ነው? ሰዎቹ ፍቅር ስላልተሰጣቸው ገንዘብ ስላላገኙ ሌላውን አስወጣል። ኢምፓስብል። አበሻ ደስ ላለው ሰው ጊፍት ይሰጣል፣ ለተመቸው ሰው ጊፍት ይሰጣል። በቃ ተመቸው። ምን ይመችሽ። አንተ አስጠላኸው፣ ለማስጠላት ሰራ፣ ላለማስጠላት ሰራ፣ ይሰጠዋል። ምቀኞች ሲሆኑ የደከሙ ሰዎች ሲሆኑ ግን ያለቅሳሉ። አሁንም እናገራለሁ፣ እንቁርቲ ጊዜሽን ተጠቀሚበት። እዮዳብ ጉቶ በባዶ ያዙ ይልቀቁኝ። እኔ አንተ ገንዘብ ካለ ሀብታም መሆንን እኔ ዘግብልሃለሁ። መቼ አይደለ ከሆንክ ምን መሰለ፣ ጥርስ የወለቀውን እዚህ ጋር አሰራ፣ ቦርጬ ላጥፋ። እኛ ባለችን ጢንጥዬ ነገር ፀጉር አሰርተናል፣ ባለችን ነገር አይን አሰርተናል። ቡም ጂጂ ፈርሳ ተሰርታ መታለች፣ ባለን ቻፓ የሆነች ሆነ ታታታታታ አር እህታችን ቤት ታየው
ራሷን ክሽና አርጋ መታለች። አከተመ። አንተ ብር ካለ ጥርስህንና የወለቀ ጥርስ እዚህ ጋር አለ የተጨረፈ ቦርጭህን አሰርተ ነው ናው ዊኪን ታወቅ ጫማ ታሳየኝ። ቦርጭን አስገምሰናል። እንቁርቲን አልላትም። ለምን አልሸቀለችም? ሀብታም ነኝም ብላ አውርታ አታውቅም። ገንዘብ አለኝ ብላ አታውቅም። ጉትዬ አድርሱልኝ ለጉቶ ቤተሰብ እየወዳብ ጉቶ ሀብት በጫማ አይደለም። ሀብት በኮልኮል ላይ አይደለም። ሀብት አንተ ላይ ማየት አለብን። እንዴት የሚለውን ጥርስ እዚህ ጋር ይወለቃለ አሰራው። አንድ ሁለተኛ ቦርጭን አስገምሰው። አሜሪካ ሴትዝና ቱርክ ትሄዳለ። ሸረፍ አድርገው ቢቢኤል አሰርተው ይልቋል። ቢቢኤል ያበደ ቢቢኤል አድርገህ ትመጣል። ወይ አስወልደው ትመጣል ትወልዳለ፣ ወይ ቢቢኤል ሆነ ትመጣለ። ምረጥ። ያንን እስካላደረግ ሀብታም ነኝ ብለህ ብታወራ ልጅ ኖባዲ ኪሩዬ ማንም አይሰማም። ማንም ሀብታምነት የትም ሀገር ሀብታ እንዲህ የተዝበጠበጠ ሀብታም የት ነው ያለው? ስለዚህ እችን ያረክ ጊዜ ጌታ ምስክሬ እሱ ፋይፌት አይደለም፣ በቁመት ፋይፌት አይደለም። ምክንያቱም አይቻለሁ 5'4" አካባቢ ሊሆን ይችላል። 5'4" በጣም አጭር ድብልል የሚል ሰውዬ ነው እኔ ያየሁት። እና ፕሊዝ ሀብታም ነኝ ጫማና ብራንድ ነው የምለብሰው፣ ተወሱ፣ ቀንሰው፣ ሂድ ሰርጀሪ ያድርግ፣ ጥርስን አሰራ ና ዩሬች ጨርሰናል። ስለዚህ ብዙዎቹ ሶሻል ሚዲያ ላይ ስትመጡ ቪዲዮ የምትሰሩ ወንድምናቶቼ ትራይ ቱ ሜክ ማኒ፣ ገንዘብ ስሩ። ሶሻል ሚዲያ ላይ ከመጣችሁ ፈታ ብላችሁ ገንዘብ ስሩ። እኔ ይሄን ደግፋለሁ፣ ማንንም ደግፋለሁ። ገንዘብ ሰርቶ ሸቅሎ ለሚወጣ ሰው አሰሎች ፋርሸት ከሆንክና ሁልጊዜ ስለ ሰው ዜና ስታወራ የምትውል ግን ምንም አግኝቼዋለሁ። አይ ምን አለ ከኔ ጋር እኔ ሀብታም ስለሆንኩኝ ብዙ ነገር አጣለሁ፣ እሱም ደሃ ስለሆነ የሆነ ማኛ ቢቀጠቅጠኝ የሚያጣው ነገር ስለሌለ ችግር የለበትም አለ። ምን ላድርግ? ለማንኛውም ሰላማችሁ ብዝት ይበል። አሁንም እናገራለሁ፣ ለቤታዩ አድርሱልኝ። ቤታዩ እንዳትመላለሽ፣ እናትሽን አመጣለሁ፣ አጎትሽን አመጣለሁ፣ አያትሽን አመጣለሁ ለሚሉሽ ስላልቻሉሽ በቃ አልቻሉሽ። ይህን አሳምኝ። የሚችል ሰው ራሱን ይዞ ይቀጣቀጣል። ቤታ ተቀይራለች። አሁን ያለችበትን ነገር ወድጄዋለሁ። እኔ ሳልሆን ብዙ ኢትዮጵያውያን ብዙ ኤርትራውያን መስክረዋል። አሁን ያለችበትን ነገር ሰው ወዶታል። አሁን ያለችበትን ቤታ ጭውቴ ሰው ተመችቶታል። በቃ እና ምንድን ነው የሚያስለቅሳችሁ? እኔ ጉቺ እኔ ትመቸኛለች፣ ጉቺ ጉቺ ሌሎችም ይመቹኛል። በቃ አሁን የማሜን ያየሁት የነኳትን ብቻ ነው የምትነካ። አሁን ማሜን ተረድቻታለሁ። የነኳትን ትረጋገጣለች፣ ከዛ ጨረሰች። ራች በነገራችን ላይ እኔ ቅር ያለኝ ነፍሷን ይማረው በቀነኒ ጉዳይ ራች ቅራስ ብሎኛል። ከዛ ውጭ አንድም ቀን ራቼን ተናግሬው አላውቅም። በቀነኒ ጉዳይ ራችን ተናግሬዋለሁ። እንደ ቀልድ እህታችን ተረስታለች። ነፍሷን በደጋጎቹ ጎን ያድርገው። የቀነኒ ጉዳይ እስካሁን አንጀቴን ይበላኛል። እስካሁን እኔ ቃል በቃል እንደተናገርኩት ዱባይ ይልኩታል ብዬ ነበር። ዱባይ ነው ያለው። ይሄ ማን ነው የሚባለው? እሷን የበላው ሰውዬ ዱባይ ነው ያለው፣ ተደብቆ ነው ያለው። ያው እዛው እየቃመ ምን እያለ ነው የሚውለው። እና እኔ ተናግሬ ቃል በቃል እያንዳንዱን ነገር አውጥቼ ተናግሬ ያለው ዱባይ ነው ያለው። በሚያሳዝን ሁኔታ
ያንን ነገር አይተናል። ሰውላ ጠልቶታል። ሰውላ ምን አለ? በቀነኒ ጉዳይ እኔ የቻልኩትን ሞክሬያለሁ። እንደ አንድ ኢትዮጵያዊ ንጹህ እህት ምንም ያላጠፋች ስህተት የሌለባት ተቀጥቅጣ እንደዛ ህይወቷ ሲያልፍ ማየትን የሚያሳዝን ነገር የለም። ይህንን ነው የምለው። ከዛ ውጭ ግን ራችን እኔ አንድ ቀንም ተችቼው አላውቅም። ለምን? የሚሳደብ ልጅ አይደለም። ጌም ነው የሚጫወተው። ባህሉን የሚወድ ሀገሩን የሚወድ ልጅ ነው። ባህሉን የሚወድ ሀገሩን የሚወድ ልጅ ነው። ስለዚህ ምንም ፖለቲከኛም አይደለም። ልትጠላው የምትችለው አሁን ራችን ፖለቲከኛ ሆኖ በፖለቲካ ግርግር ከፈጠረብህ የሌላ ፖለቲከኛ ብትሆን ልትጣላ ትችላለህ። ግን ምንም ያላረገ ልጅን እገላለሁ አስገድላለሁ ምናምን ሰው ግን ዝም ብሎ ይዝታል፣ ይደብራል። በእውነት ይደብራል። አሁን ለምሳሌ አማራ ገዳይ ያስብላል። አሁን ገባ አማራ ጸቡ ፍትህ ጠያቂ ነኝ የሚል ህዝብን ንጹሐንን ወጥተህ እገላለሁ እያልክ የአማራ ታጋይ ነኝ ካልክ ምንድን ነው ትርጉም? አማራን እኮ ማዋረድ ነው። አማራን ማሰደብ እኮ ነው። አማራን ማስጠላት ነው። እነዚህ ሰዎች አማራ አይደሉም። አሁን ራችን አስገድላለሁ ምናምን አማራ አይደለም። ግደሉኝ፣ ጌታ ምስክሬ አማራ አይደለም። ምክንያቱም የአማራ ልጅ ከኦሮሞ ህዝብ ጋር ጸብ ኖሮት አያውቅም፣ መቼም አይኖረው። አብሮ የሚኖር ሰው ግን አማራ ይጠላል። አማራን ለማስጠላት የሚሰሩ ሰዎች አሉ። እንዴት ነው አማራ ከራቼ ጋር የሚጣለው? ምን አደረገው የአማራ ልጅ? ራቼ በምን ተደራርሱ? ከአማራ ህዝብ ጋር ራቼ አንድ ነገር ስለ አማራ መጥፎ ነገር የተናገረውን አምጣ። አንድ ራቼ የአማራን ልጅ ክፉ የተናገረውን አምጣ። ራቼ አማራንም አይደለም ትግራይንም አይደለም ኢትዮጵያን አክባሪ ኦሮሞነቱን ወዳጅ ልጅ። እኔ በጣም ደሜን ያፈላው የቀነኒ ጓደኛ ስለነበረ ምንም ባለማለቱ ረግጬዋለሁ። ያ በጌታ ሳንሆን ማለት ነው። አማራ ታጋይነን ብላችሁ ግን የኦሮሞን ልጅ እገላለሁ የምትሉ አማራን እያስጠቆራችሁ እንደሆነ እንዳታዩ። እውነት አማራን እያስጠቆራችሁ። እኔ አሁን ለጆከር የምትጠይቁልኝ አንድ ጥያቄ አለ። ጆከር ኢትዮጵያ ገብተ ነበር። ይሄንን ቅረጹልኝ፣ ለጆከር አድርሱ፣ ለጆከር አድርሱልኝ። እያንዳንዳችሁ ሪከርድ እያደረጋችሁ ሪከርድ አድራጊ ካለ ይሄን ለጆከር አድርሱልኝ። ሪከርደር ኢትዮ ላይቭ ሪከርድሽ ለጆከር የምታደርሱልኝ። ጆከር አንተ ኢትዮጵያ ገብተ ነበር። ኢትዮጵያ በገባህበት ጊዜ ፋኖ ትግል ላይ ነው አይደለ? እንዴት አንተ አማራን የምትወድ ከሆንክ ለአማራ ሞታለሁ የምትል ከሆንክ ኢትዮጵያ በገባህ ጊዜ እንዴት ፋኖን አልተቀላቀልክም? ያውም አዲስ አበባ ነኝ ብለህ ቪዲዮ ሳትታይ በመኪና እየነዳ ከጓደኛ ጋር ምን ስታደርጉ ነበር? ፈታ ስትሉ ነበር። አንተ እውነት የአማራ ወዳጅ ከሆንክ ለአማራ ታገላለሁ ካልክ አጋጣሚውን አግኝተህ ከፋኖ የምትቀላቀልበት አጋጣሚ ተፈጥሮልህ ጥላ አይደል እንዲወጣ? ጥላ አይደለም ወይ ይወጣ? ስለዚህ እንዴት ነው የአማራ ታጋይ ነህ ብዬ አንተም በአማራ ስም ማይ እስቲ ጠይቁት። የአማራ ልጆች ይሄን ነው መጠየቅ ያለብን። እዛ ሆነ አጋጣሚውን አግኝተህ ከፋኖ የምትቀላቀልበት መንገድ ተመቻችቶልህ ገብተህ ከአማራ ጋር መሆን ሲገባ ጥለህ ወደ ሌላ ሀገር ሄደ። አሁን ሌላ ሰዎችን ሰውም ያውቀ የአማራ ታጋይ እንደሆንክ አድርጎ ነው። ራቼን እገላለሁ ስትል የአማራ ልጆች ገዳይ ናቸው እንዲባል ነው የምታረገው። ለምን የአማራን ሕዝብ ታሰድባላችሁ? ለምንድን ነው የምታሳድቡት? የአማራን ሕዝብ ለምን ታሰድቡታላችሁ? እውነቴን ነው የምልህ። ባክግራውንድ ኤጁኬሽናል ባክግራውንድ የለህም፣ ስለ ፖለቲካ እውቀቱ የለህም። ግን ሰዎችን አሁን ተስ የሚባለንም የደቡብ ልጅ ያለውን ጀርመን አስገድላለሁ ይለዋል። የሆነን ስም አስገድላለሁ ትላለህ።
አማራን ማዋረድ እንደሆነ እንዴት ነው የማይገባ? በአማራ ህዝብ ላይ እየተጫወትክ አይደለም ወይ? አሁን ደቡብ ላይ ተስን የሚወዱት ሰዎች የተስ ዘመዶች ኧረ እናንተ የምትገሉ ናችሁ ብለው የአማራ ልጅ ጭጭ ቢያደርጉ ምን ታመጣለህ? ስንናገር ኃላፊነት እየወሰድን እንናገር። ስንናገር ጥሩ አይደለም። የአማራን ህዝብ እንደ ጠላት እንደ ገዳይ አታድርጉ። እንግዲህ 4 ኪሎ ሳትገባ አስገድላለሁ እገላለሁ ካልክ 4 ኪሎ ስትገባ ሙሉ የኦሮሞ ህዝብን ልጨርስ ነው ማለት ነው። ሙሉ የኦሮሞ ልጅ ልጨርስ ነው ማለት ነው። ማን ነው 4 ኪሎ እንድትገባ የሚፈልገው? የአማራን ህዝብ በዚህ አይነት ተቆጡ፣ ተዉ በሉ። የአማራ ልጆች እንደዚህ አይነት ስህተት ሲሰራ ተዉ፣ አይጠቅምም። እንደዚህ አይነት ነገር አይጠቅምም ማለት አለባቸው። ትክክል ያልተሰራው ትክክል አልተሰራም በሉ። ገና ለገና እሰደባለሁ ብላችሁ ፈርታችሁ ትክክል ባይሰራም ልክ ነው እያላችሁ የምትሄዱ ከሆነ የምታለቅሱ አንተ ነህ። ሌላ የሚያለቅስ የለም። በኢትዮጵያ በአሁኑ ሰዓት የሌላ ብሔር እያለቀሰ አይደለም። ትሮስት ሚ፣ ማንም ሌላ ብሔር እያለቀሰ አይደለም። ማንም የአማራ ህዝብ የሚያለቅሰው እዚህ በሚለፈልፉት፣ እዚህ በሚጮሁት፣ ጌታ ምስክር፣ እዚህ በሚጮሁት፣ እዚህ ብዙ ነገር በሚሉት የአማራ ህዝብ ይጎዳል እዛ እና በጣም ነው ማስነው። አማራ ህዝብ በጣም ወርቅ ህዝብ ነው፣ እነግርሃለሁ። ወርቅ ህዝብ ነው። ከሌላው ጋር ተግባብቶ መኖር የሚችል ሀገሩን የሚወድ ምርጥ ህዝብ ነው። በማይረቡ ሰዎች ምክንያት ግን አማራ ይረገጣል፣ አማራ ይዋርዳል፣ አማራ ብዙ ነገር ይባላል። የሆነም ልጅ ነበር የተበሳሳ አንድ ቤክ የሚባል ሳውዝ አፍሪካ የሚኖር ከደቡብ ነኝ ብሎ ኦሮሞን ስለሰደበ እናት እንዲቱን ብሎ ብቻ ስለሰደበ የኦሮሞን ልጅ የአማራ ጀግና ብለው አጀግነውት ነበር። እንዴት ሰው የሚሰድብለትን ጀግና ይለዋል? በእውቀት ቻሌንጅ አድርጎ አፈር ቀደም የሚያስገባል ፖለቲካ የሚችለውን እንጂ የሚሰድብል እናት የሚሰድብል እንዴት ነው የምታጀግነው? ምን አይነት ዘመን ላይ ነው አሁን? አማራ በቃ በተሳዳቢ ነው የጀገነው፣ በተሳዳቢ ነው የሚፈራው እያላችሁ ነው። ተው፣ አማራን የመሰለ ህዝብ አታስድቡ። እውቀት ከሌላችሁ ተው፣ እውቀት ከሌላችሁ ተው። ፖለቲካ ውስጥ አቅም ከሌላችሁ ተው። አቅም ያላቸው የአማራ ልጆች አሉ፣ መመከት የሚችሉ ለዓላማቸው መታገል የሚችሉ ብቃት ያላቸው ማንነታቸው የታወቀ ሰዎች አሉ። ስለዚህ ያንን ባታረጉ መልካም ነው ብዬ አስባለሁ። ስለዚህ በአማራ ስም ፖለቲካ እየሰራችሁ እንትናን ገላሃለሁ፣ አስገድልሃለሁ፣ እንትናን አስገድልሃለሁ ለምትሉ አማራ ላይ ጦስ እየጣላችሁ ነው። ለአማራ ጦስ እየሆናችሁ ነው እና ጥሩ አይደለም ብዬ ነው የማስበው። ጥሩ አይደለም። የአማራን ህዝብ ይህን ምስኪን ህዝብ እንትናት አሁን ለምሳሌ እረቻ ጊዜ አየው በአማራ ሙዚቃ በአማራ ሙዚቃ ሲጨፍሩ ነበር በጎንደር። ጌታ ምስክሬ አይቼ እንትናን የለጠፈችውም ጎንደሬዋ ኩን ለጥፋ በጎንደርኛ ኦሮሞ ያስነካዋል። እዛ ያለው ምድር ላይ ያለው ህዝብና እዚህ ጋር የምታመጣው የለም። በጎጃም ይጨፍራል። እዚህ ያለው ለጥቅሙ ለምን ጌም ሲጫወቱ ምን ሲሉ ቻፓ የሚሰሩበት እዛ ያለው እንትን ነው። አሁን የቤታየውን ልንገር የኦሮሞን ባህላዊ ልብስ ለብሳ ብትመጣ ከአማራ ፖለቲካ ቀጥቅጠው ለማባረር ነበር። ፖለቲካው ገብቷታል። ቤታ እንደምታዩት ልጅ አይደለችም። በጣም አስተዋይ ሆናለች። ቤታን እቺን ቀን እሬቻን ይጠብቋት ነበር። ቤታን ለመጣል በደንብ አድርገው እቺ የእሬቻ ቀን ወሳኝ ነበረች። አይ ቲንክ በጌታ ስም ሳትጸልይ አልቀረችም። ቤታየው በጌታ ስም ጸለየችና የዮኒ ማኛ አምላክ አደራህን እንዳጥለኝ ብላ ጸለየች። የዮኒ ማኛ አምላክ እሱን መፍትሄ የሰጠ አምላክ ለእኔም ድረስልኝ አለች ቤታ። ከዛ አስቡት፣ እሬቻ ነው የኦሮሞ ባህል
የኦሮሞ አለባበስ የኢትዮጵያዊ ነው። የአማራ አለባበስ ኢትዮጵያዊ ነው፣ ኢትዮጵያን ይወክላል። የትግራይ አለባበስ ኢትዮጵያን ይወክላል። የደቡብ እንደዛ ብላችሁ ግን የኦሮሞን አለባበስ ብቻ ለብሳ ቤታየው የወጣች ጊዜ ሙሉ ለሙሉ ከአማራ አውጥተው ከኦሮሞ ላትሟት ነበር። ቤታየው የሚያራዳ ልጅ ናት። ኧረ ይመቻችሁ እናንተ አክብሩ። ሃይማኖት አይደለም ላጥ ማን ይላሳል? ማን ይላሳል? አመለጠች አመለጠች። ቤታየው አመለጠች። በቃ ትችላለች። አመለጠች። ሌሎቹ የኦሮምኛ ለበሱ፣ ሌሎቹ አደረጉ። ምን ደስ ይላል። ቤታየው ግን በፋኖ ስትታገል የነበረች በፋኖ ድምፅ ስትሆን የነበረች ስለነበረ እቺ ቀን ተቋጥሮ ነው የተጠበቀላት በደንብ አድርገው። ከዛ እኔ ሃይማኖቴ አይፈቅድም እንጂ ችግር የለውም እናንተ አክብሩ፣ እኔ ሃይማኖቴ አይፈቅድም ላጥ። ጎበዝ ልጅ አመለጠች አመለጠች። ስለዚህ እየመራቻችሁ ነው። ቤታየው እየመራች ነው። በእውነት ቤታየው በጣም ትችላለች። በቃ ሶሻል ሚዲያን በደንብ አድርጋ ትችላለች። በቃ ብታደርገው ኖሮ ኮምፕሊትሊ የአማራ አክቲቪስት የተባለ ቤታየውን ሊረግጣት ተነስቶ ነበር። ሊረግጣት ቤታየው። ስለዚህ ቤታየው ችለሻል። በቃ ሶሻል ሚዲያ ገብቶሻል ገብቶሻል። እኔ ነኝ አዛዥ የሌለኝ እንጂ ሌላው እኔ አሁን ኦሮሞ ቢለኝ አይሞቀኝ፣ ህወሓት ቢለኝ አይሞቀኝ፣ ፋኖ ቢለኝ አይሞቀኝ። ሁሉም ጆከር ነኝ እኔ ማለት ሁለገብ ነኝ። እኔ ጣጣ የለኝ እኔ ጣጣ የለኝም። አሁን ብልጽግና ደስ እያለኝ ነው። ማን ሊከለክለኝ? አሁን በማየው ነገር ብልጽግና ጥሩ እየሰራ ነው። ውስጤ ብልጽግና እየሸተተው ነው። ማን ይከለክለኛል? ማንም አይከለክለኝ። መብቴም በራሴ የሚጫወት ሰው ነኝ። ማንም አያዘኝም። እኔ የሆነ ብልጽግና ውስጤ እየሸተተው ነው። ብልጽግናውን ሁሉ እያለኝ ነው። ውስጤ የሆነ ብልጽግና እያለኝ ነው ውስጤ። ምን ላድርግ? ይመቸኛል። ማንም እንደማያዘኝ የምነግርህ በዛ ነው። ውስጤ ብልጽግናውን ካለኝ እበለጽጋለሁ፣ ፋኖውን ካለኝ እፈንናለሁ። ምን ይለኛል? ስለዚህ በራሳችሁ መንገድ ስትኖሩ ደስ ይላል። አሁን የሚታይ ነገር አለ። ብልጽግና እየበለጠ ነው። ሌላውን 10-0 ብልጽግና እየመራ ነው። ጠፍጥፎ እየመራ ነው ብልጽግና። አሁን በቃ ይሄ ሜጋ ፕሮጀክቶችን መስራት ጀመረ። አመለጠ ብልጽግና። በቃ ሰው የሚፈልገው ልማት እያመለጠ ነው ብልጽግና። ምንም ማድረግ አይቻልም። ሌላስ ምን ይዘህ መጣ ብትለው ወፍ የለም። ምን አረግ በለው። ሌላ ፓርቲ ምን አለ? ሌላው ፓርቲ ምን እንደሚል ታውቃለህ? ብር አምጣ። ሌላው ጋር ብትሄድ ምን ይልህ መሰለህ? ቻፕ አምጣ። ልክ ላቀ ብትለው ብር አምጣ ነው የሚልህ።